ስንት ወንድም አለ? ስንት አለ? ዳግማዊ ስንት ወንድም አለ? ስንት እህቶች አሉ? ሁለት ወንድም ሁለት እህት አለ። ከአንድ እናት ከአንድ አባት ነው አይደለም? ከተለያየ ይሁን። ሁለት እህት ሁለት ወንድም አለ። አምስት ናችሁ? አምስት ነው። ሶስት ወንዶች ሁለት ሴቶች። በትክክል። አንተ ትልቁ ነህ? ሶስተኛ ነኝ እኔ። ሶስተኛ ነህ። ትልቁ ወንድ ነው? የመጀመሪያው ሴት ነች የመጀመሪያው። የት ነው የምትኖረው? ኢትዮጵያ? ሴት ነች። እዚህ ነው የምንኖረው። ኢትዮጵያ። አንተም ኢትዮጵያ ነው የምትኖረው? እኔም ኢትዮጵያ ነው የምኖረው። ስለዚህ የምንወደው ታምራት አልሞተማ። እውነት። በጣም የምትወደው ዘፈኑ የታምራት የትኛውን ነው? ይስፈንልህ። እሱም ጥሩ ድምፅ አለው። ምን የሚጣል ነገር አለው? አሁን እስኪ ግን በጣም የምትወደውን ንገረውና ይስፈንልህ። የትኛውን የታምራትን የትኛው አይሆንም እና የትኛው ይሆናል? አንተ የምትወደው የለም እንደዚህ ዝም ብለህ የምታስበልጠው? ኧረ እንደው በጣም እኔም የምወደው ነው። ትችላለህ? እንደሱ ትዘፍናለህ እንዴ? እኔ እኮ አይቼዋለሁ። ልስፈንልህ ቀጥል እስኪ። ጋይስ ግን እንዲሸልሙልኝ ይሄንን ወጣት ታምራት በጣም የምወደው አርቲስት ነው። ባይዘው በአጭር መቀጨቱ ራሱ ሁሌ ይቆጨኛል በጣም እና ያ ማን ነበረ? ማዲንጎ በሞቱ ራሱ በጣም ነው የማዝነው። በጣም ቆንጆ ድምፅ ያለው ለዛው የሚያምር በጣም ደስ የሚል ገና ያላደገ ልጅ ነው እና አዝናለሁ። ታምራትና እሱ በቃ መሞት የሌለባቸው ብዙ ዘረኛ፣ ብዙ ሌባ፣ ብዙ አጭበርባሪ እያለ እነዚህ ሰዎች ወደማይቀረው ዓለም ሄደዋል። ግን አንተን መተካቱ በጣም ደስ ብሎኛል። ቀጥል እስኪ። እሺ ተያርገታሲ እንዲያስወድሽ ከራሴ በላይ ምን አሳሰበሽን በኔ ላይ ምነው ደረግሽው ልቤ ለስቃይ የሌለብሽን ሰባይ ምን ይልሻል እስቲ ውዴ የታዘበ የፈራጅ ለሰቀቀን ስዳረጊኝ ሳልጠረጥር ሳልዘጋጅ ከዚህ ቀደም የለብሽም ደስታ ማግኘት በሰው ስቃይ ጌታ መጣሽው ንገሪኝ የሌለሽን ጸባይ ሰው መክሮሽ ይሆናል እንጂ ይህንን አስሪ ሙዴ በፍጹም አያምንም ያንቺን አሁንም ምስኪኑ ልቤ። እናመሰግናለን። ቆይ ስታርት ላድርገው ጌሙን እንድትሸልሙት ማለት ነው። እስኪ ቀጥል። እስኪ ከአባትህ የትኛውን ወደ እኔ እንዳትልኩ ጋር እኔ አልፈልግም። በእሱ ሳይድ እየሄዳችሁ በዳግም ሳይድ በኩል የኔን ጊፍት ተዋርዳላችሁ። እስኪ ጌሙን አስጀምሬያለሁ። እስኪ ሐኪሜ ነሽን ተጫወተው ዳግማዊ። ሐኪሜ ነሽን ልቀጥልልህ። ሲደክመኝ ጉልበቴ ደሞ ይባስ ብሎ ታሰረ አንደበቴ ስብር ያለ ለታ ስሜም እንደ ቅስሜ እጽናናለሁ ሳይሽ እንኳን እጽናናለሁ ሳይሽ እንኳን በጌም ባይገባ ነው እኔ ነበርኩ የምሸልመው፣ ግን አልችልም። እዚህ ላይ መሸለም አደብ ሲያሳጣኝ ታች ደርሶ ከጭንቃ ወጣኝ። አይ መታደል አወይ መከፋት ከሞት ያስጥላል እንኳን ከንክፋት። ሐኪሜ ነሽ መድኃኒቴ ፈዋሼ ነሽ መምነቴ ሐኪሜ ነሽ መድኃኒቴን አዳም ብሞት አንቺንስ አልክዳም። እናመሰግናለን። እኔ ስላወቅኩ ደስ ብሎኛል። እንባዬን አስመጣሁ መቼም፣ ምክንያቱም በጣም አባትህ በጣም እወደዋለሁ። ደስ የሚል አርቲስት፣ ወጣት፣ የሚያምር ደግሞ ቆንጆ የነበር በጣም አመሰግናለሁ። በጣም ተግባቢ የሆነ ብዙ ሰው የሚወደው ነው እና አንተን ስለፈጠረ በቃ ታምራት አልሞተም። ጋይስ ጊፍት ስጡልኝ ለዳግማዊ።
እኔ እኮ እኔ አይቼም ሰምቼው ሁላችሁንም አመሰግናለሁ። ሁላችሁንም በጣም እንወዳለን። ሌላ ቀን ግን ብትመጣ ደስ ይለኛል። ሌላ ቀን መጥተህ ፕሮግራም ይዘን ብቻ ማለት ነው ብናበረታታ አባትን ስለምንወደው ብዙ ሰው ስለሚያደንቀው በጣም ድምፅ ያለው በጣም ደስ የሚል ሰው ነው እና አርቲስቶች ብዙ ጊዜ ማንም ሰው አያስባቸውም። አዝናለሁ። እንግዲህ አሁን 5 ልጆች አሉ። ታምራትን ግን ከነሰይፉ ጀምሮ በየጊዜው እያመጡ መርዳት ነበረባቸው። ለምን? አርቲስት ነው፣ የኢትዮጵያ ሕዝብ ሀብት ነው ራሱ። ስራዎች ሁሉ የታምራት ስራዎች ሁሉ የኢትዮጵያ 120 ሚሊዮን ሕዝብ አንጡራ ሀብት ናቸው እና ልጆች መኖሩን እኔ እንደውም አላውቅም ነበር። ይገርማቸዋል። ብቻ እኔ ወጣቱ ነው። አንዴ ፖስተር ይለጠፍ ነበረ እንትን ለምንድን ነበረ ነጠላ ዜማዎች ሲለቀቅ ስቴዲየም አካባቢ የቱ ጋር ስቴዲየም አካባቢ ላይ ምናምን ካስታወሳችሁ እሱና ሌላ አንድ ዘፋኝ ነበር። አሁንም ጠፍቷል። አንድ ዘፋኝ ወጣት ልጅ ነበር እና የሁለቱ አንድ የተቀራረበ የወጣ ነበር ዘፈኑና ታምራት ደሳ እየተባለ ፖስተር ይለጠፍ ነበር እና በሚኒባስ ካስታወስክ ትንሽ ሆነ በሚኒባስ እስከ ላንቻ ሁሉ ተለጥፎ ብቻ ሳይሆን ታምራት ራስ ያንተ ዘፈን ካለ እሺ ሁሌ መኮሳተር ለመደብሽ እንዴ ወይ ጉዴ አንቺን መውደድ ጥፋት ሆነ እንዴ ንገሪኝ ሀሳብሽን እንዲህ በኔ ላይ ያደረገሽን አንቺን ማጣት ለእኔ ቢከብደኝም የኔ ዓለም ሌላ አማራጭ የለም ንገሪኝ ሀሳብሽን እንዲህ በኔ ላይ ያደረገሽን አንቺን ማጣት ለእኔ ቢከብደኝም የኔ ዓለም ሌላ አማራጭ የለም አሁን ግን ደክም አለኝ ሳልሰስት ወደድኩሽ ራሴን ጠላሁኝ ጨክኜ አልወሰንኩኝ አልመላለስም አይ ኩርፊያሽ ሆነብኝ ስቃይ አልመላለስም አይ ክሴ በሸንጎ ይታይ አልመላለስም አይ ፍቅር ካለ ይቅር በይ እናመሰግናለን።